አለምነሽ ወደ ሳሎን በመሄዷ ትልቅ ችግር ተፈጠረ። ናቲ እናቱን ከፊት ለፊት ሲያያትም በድንጋጤ ጆሮውን ይዞ ቀረ። በጣምም በሚያሳዝን ሁኔታ ትሁትም አንተ ተረጋጋ፣ ገዙ የስራውን ማግኘት አለበት በማለትም እንግዲህ ገዙ ላይ ፖሊስ ጠርተው በማንጣትም እጅግ በሚያሳዝን ሁኔታ ገዙ በቁጥጥር ስር እንዲውልም አደረጉት። አለምነሽ የመጨረሻ ልጇን ስታየው በድንጋጤ ቁማ ብትቀርም ግን ደግሞ የመጨረሻ ከባድ ጭንቀት የገጠመው ናቲ ነው። እናትህ ሞታለች እየተባለ ለስንት ዓመታት ዛሬ ከፊት ለፊቱ ሲያያት የተሰማው ነገር ህልም ወይስ እውን ነው እያለ ጆሮውን ይዞ በመቅረቱ ትሁቴ ተረጋጋ እዋክን እያለች ጮኸችበት። እሱ ግን ሊረጋጋም ሆነ ነገሮችን ሊያስተውል ስላልቻለ በእናቱ ከፊት ለፊት በመቆሟ በድንጋጤ ድርቅ ብሎም ቀረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ትሁቴ አሁን ላይ እነሱ ሲጨቃጨቁ እሷ ክችን ስለነበረች በዚህን ሰዓት አለምነሽ በሩን ከፍታ በመምጣቷ የሁላቸውም ትልቅ ጉብዳ ስለነበረ ናቲ በተለይ በጭቅጭቃቸው መካከል ልጄ ብላ እናቱ ስትመጣ የነበረበት ፓርት ላይ የመጨረሻ ልቡ ስለተሰበረ እናቱ በመምጣቷ እንዴት ይሄ ሊሆን ይችላል የሚል ጥያቄ በውስጡ ስለተፈጠረና በአካል መገኘቷ ለሱ ትልቅ ጉብዳም ነበረ። በዚህን ሰዓት አቶ ገዙና ቤቲ ምን ዋጣቸው? ገዙ እንግዲህ ምንም አማራጭ ስለሌለው ባደረጋቸው ወንጀሎች ሁላቸውም ምስክርነት ቀርበው የሚናገሩት ነገር ምንድን ነው? ስለ ገዙ ሁሉንም እውነታ ትሁቴ አውጥታ ናቲም እንዲሁም ደግሞ ለፖሊሶቹ ስትናገርም ገዙ ለጊዜው በቁጥጥር ስር መዋሉን አረጋግጠዋል። ሲቀጥል ደግሞ አሁን ቤቲ በዛ በግርግር መሀል ራሷን ይዛ በማምለጧ ንብረቱ 70% በእኔ ነው ብላ ስላሰበችም ምንም ወደፊት የሚመጣብኝ የሚያገኝ ነገር የለም ስላለችም ከቤት ብትወጣም ግን ደግሞ ለጊዜው መፈለግና መገኘት አለባት በማለትም ትልቅ ውሳኔ ተወሰነ። አሁን ላይ እንግዲህ ናቲና እንዲሁም አለምነሽ አይን ላይን ተፋጠው ቀሩ። እሷም በድንጋጤ እሱም ደግሞ በድንጋጤ እንደው ቀና ብሎ ለማየት እንኳ ግራ ተጋብቶ መሬት እያየ ጆሮውን እንቃርጎ በመቅረቱ አለምነሽ በግርምታ ማየት ጀመረች። በእርግጥ አለምነሽ የናቲን ድምፅ አስቀድማ ስለሰማችው ትልቅ ጉብዳ ቢሆንባትም ግን ደግሞ ከናቲ ትሻላለች። ናቲ ከዚህ ቀደም እናቴን ድምፅ ሰማሁ ቢልም ግን ደግሞ በመንፈስ እንጂ በአካል አይደለም በማለትም ራሱን ለማጽናናትና ለመተው በሞከረበት አጋጣሚ ገዙና እሱ እንግዲህ ሲጨቃጨቁ ግደለኝ ሲባባሉም አለምነሽ በመውጣቷ የተፈጠረው ትልቁ ሰርፕራይዝ አይባል ድንገተኛ ሁላቸውንም አስደንግጧል። ለአቶ ገዙ ግን ትልቅ ውርደቱን ተከናንቦ በእስር ቤት እንዲቆይም ተደርጓል። አሁን ላይ አቶ ገዙ በዛ ላይ በቤቲ ላይ እንግዲህ ቤቲ የንብረቱ በእኔ ነው በማለትም ራሷን በማሸሿ እጅግ ልቡ ደምቷል። ይሄን የምታደርገው ለገንዘብ ስትል ነበር የቀረበችኝ፣ አሁንም ቢሆን ለገንዘብ ስትል ነው በማለትም አቶ ገዙ ውስጡን ቢሰማም የገባበት ስቃይ ወይም ደግሞ የገባበት በሞቱ ሰዎች እያመሀኘ ያልሞቱትን ሲያሰቃይ የነበረበት ትልቅ ወንጀልና ትልቅ ግፍ መስራቱን ስለሚያሳይ በምንም ሁኔታ ወደፊት ችግሩ ሳይጣራ ከሆስፒታል ከእስር ቤት እንደማይወጣ ግልጽ አድርገው ፖሊሶችም ተናገሩ። በእርግጥ አሁን ላይ ቤቲ የጠፋችበትን ቦታ ካልተናገርክ ሲሉትን ፖሊሶች እኔ ምንም አውቀው ነገር የለም አብረን ነበርን በማለትም መለሰ። ሌላው እንግዲህ
አለምነሽን ሲያሰቃይ የነበረው ገዙ አንቺ ማናባሽ ነሽ? አንቺ ነሽ ወይ እንደዚህ እያናገርሸኝ ያለሽው? እያለም ሲቆጣትም ምንም ሲላትም ግን ደግሞ አሁን ላይ እሷ ደፋር ሆና ይፋ ወጥታ ልጇን ነፃ ተጭንቀት ማውጣቷ እንዲሁም ትሁቴ አሁን ላይ በናቲ በእርግጥ እንደዛ ደንግጦ ሲቀርም እየጮኸችበት ትገኛለች። ለምንድን ነው እንደዚህ የምትሆነው? ተረጋጋ ስትለውም እሱ ግን ድንጋጤው ሊያረጋጋው ስላልቻለ ህይወት ከባድ መሆኗን አታውቅም ወይ? ስለዚህ ይሄን ነገር ነበር በእርጋታ ልታስተውል መሆን አለብህ። አንድ ቀን ታበላሸዋለህ። አልነግርህም ስልህ የከረምኩት ይሄ ነው። ስለዚህ ናቲ አሁን ፈጣሪ ባለበት ጊዜ እውነቱ ይፋ ወጥቶልሃል፣ መረጋጋት ይገባሃል ስትለውም ይህንን አላምንም፣ ይህንን ላምንም አልችልም። እንዴት ነው ቆይ ሲልም እንዴትማ እናትህን እስከ ዛሬ ሞታለች እያሉ የሚነግሩህ እዛ ባዶ ክላስ አግተው እያሰቃዩ ነበረ። ይህን አሁን የምታያትን አለምነሽን እንደዚህ ቆማ እንድትሄድ ያደረግኳት እኔ ነኝ። ምክንያቱም ከእሷ ጎን ሁኜ ከእውነት ጎን ይፋ ወጥቶ እነሱ አንድ ቀን የሚወረዱበትን ቀን እየጠበቅኩ ነበር። እውነታውን ልነግርህ ብፈልግም አንተ ግን ስሜታዊ ሆነህ ነገሮችን እንደምታበላሽብኝ ስለማቅ ነው ያልነገርኩህ አለችው። በጣም ይገርማል በጣም በማለትም እንግዲህ አቶ ገዙ ቃሉን ሰጠ። እውነት ነው ያደረግከው ነገር ሲባልም ለመካድ ቢሞክርም የተያዙ ቪዲዮዎች ከትሁቴ እንዳለ ሲረዱም ፖሊሶቹ እሱ መጨረሻ ላይ ቪዲዮውን ሲያሳዩት እና ይሄ ክህደት ነው ትላለህ ሲባልም ምንም ሊል አልቻለም። እንግዲህ ናቲ የአለምነሽን ንብረት 70%ን ቤቲ እንደወረሰችውና እንደወሰደችው ወደ እሷ እንዳሸሸም ስትነግረው ትሁት ናቲ እኔ በህይወት እያለሁ ሞቼ ነው ቁሜ የእናቴን ንብረት እሷ የምወስደው በማለትም ትልቅ ብስጭት ሲፈጥርም ተረጋግተህ አስብ፣ ነገሮችን ታበላሻለህ እባክን በማለትም በመለመን ነገሮችን ረጋ ብለህ እንድታስብና አሸናፊነት እንዲኖርህ መጀመሪያ ቅድሚያ አንተ መረጋጋት አለብህ ስትለውም እሺ በማለትም ቤቲን በጥሩ ጸባይ ለመቅረብ ሲሞክር ባለበት ሰዓት ቤቲ እንግዲህ በደስታ ወደ ውጭ ወተን ቡና እንጠጣ ስትለው እሱም እሺ በማለት ተከትሎ ሄዶ በዚህን ሰዓት በመጣበት አባትዮ ገዙ ከፊት ቀድሞ ስለነበረ ሁለታቸው ሲመጡ ተስማማችሁ ዛሬ ሲላቸውም እንደዛ አይደለም ሊያናግረ ይፈልጋል አለችው። እሱም ምንድን ነው የምታናግረኝ? ይኸው አናግረኝ ሲለውም አባዬ የእናቴን ንብረት እፈልጋለሁ እዋክህን ሲልም ኧረ እባክህ እንደዛ ነው የምትፈልገው? እግድዬ ወስዳለሁ እያልክ ስታስፈራራል ነበር እንዴ? ና ግደለኝና ውሰዳ። ለምን በጸባይ ጠየክ አለው። በጸባይ ካልወደደልህ እመነኝ አደርገዋለሁ በማለትም ሁለቱ ጦርነት ገጠሙ። ቤቲ ቁጭ ብላ እየተመለከተች ነበረ። አሁን ናቲ ስለቀረባት የእውነት መስሏታል። ነገር ግን ናቲ የቤቲን ደካማ ጎን በደንብ ቀርቦ ማጥናት እንዳለበት ትሁቴ ስለነገረችው ያንን ነገር ነበረ። እንግዲህ አለምነሽ የነፃነት አየር ውጩን አይታ ተንፍሳ መታ ወደ ቤት በሚመጡበት አጋጣሚ ትሁቴንና እንዲሁም ደግሞ አለምነሽን ገዙ ከፊት ለፊታቸው ሲያዩት ተደብቀው ካሁን አገኛቸው ካሁን አያቸው እያለን ሁላችንም ተጨንቀን ነበር። ትሁቴ ግን በቅርብ ርቀት ስላየችው ራሷንና አለምነሽን ደብቃ ካለፈ በኋላ ወደ ቤት በመግባትም ቤቴን ቃስ ስትጠራት ዝም ብላ አለምነሽን ክላሷ እስከምትገባ ድረስ ከጠበቀች በኋላ ቁልፉን ከያዘች በኋላም አቤት እያለች ወደ ቤቴ ስትሄድ ቆየሽ እኮ ምን ሆነሽ ነው? በምን ምክንያት ነው ስትላትም ቆየሁ እያወራው ነበረ። እዛ ላይ ደግሞ ቤቴ ምንድን ነው ያልሽው? ነጠላ ይቅርታ ጥቢው ደርቆ ሳዩ ነው። እሺ ቁልፉ አንቺ ጋር ነው? ይልሽ ቤቴ ቁልፉ ስመጪ እናቴ ውጭ ላይ ቆሞ እየጠበቀሽ ነው። ስለዚህ መሄድ አለብሽ። ምናልባችም እኔ ስላለሁ ይሆናል ሊያወራሽ አልፈለገው አለቻት። የትሁቴ ትህትና እጅግ በጣም የሚገርም ነው። በዚህን ሰዓት ምን ሂጅ አናግሪው
እሺ በማለትም ቤቲ እየሮጠች ስትሄድም ናቲ እንግዲህ የለም ተመልሳ ታናዳ መታ እኔን ማግኘት መች ይፈልጋል ብለሽ ነው እሱ በእኔ መጫወት ነው ስትላትም ቤቲ ምናልባት ቤት ሲመጣ ሊያወራሽ ይችላል። እኔ የምፈልገው አንቺና እሱ አንድ እንድትሆኑ ነው። ለሁሉም ነገር ለንብረቱም ቢሆን የምን ንብረት ሰውዬው ስላወረሰች ንብረት ነው። እሱን እንኳ ተይው አለቻት። እሺ በቃ እኔ ሲመጣ እወጣለሁ እናንተ ታወራላችሁ አለቻት። ቁልፍ ስትልም ቁልፉ እኮ እዛው ቦታው ነው ስትልም እና ቤቲ ፈልጋ ጌታ አለምነሽ ክላስ ገባች። አለምነሽም ስትመጣ አየቻት። ምንድን ነው የምትፈልገው አለች። ከዛም ምንድን ነው እንደዚህ ነቃ ያደረገሽ? እስከ ዛሬ አቀርቅረሽ ተክዘሽ በቃ አለ አይደለ ብስቁልቁል ብለሽ ነበር ስትላትም ምንም አልተገኘም። የሆነ ነገርም አለ። ምንም የለም። ቆይ እዚህ ቤት ማን ይገባል? ማንም ንገሪ። ማን ነው የሚገባው? የሚገባ ሰው አለ? አዎ። ማን? አንቺ፣ ገዙ። ሌላስ? ሌላ ሰው አለ እንደ አብሮ የሚኖር? የለም አላልሽኝም? እህት ያለች አለቻት። እንግዲህ ለትሁትም እህቴ ናት ያለችው ለእሷ ምንም አይደለሽም? አዎ። እንዴት እህቷ በሆን ሰራተኛ እዚህ ቤት እገባለሁ ዘመድ ሁኜ? ስለዚህ እኔ አንቺን ለመርዳት ፈጣሪ ወደዚህ አምጥቶኝ ሰራተኛ በሆንም አለች። ትሁት የእውነት አንቺ የተለየ ሰው ነሽ እኮ ምን እንደሚልሽ አላውቅም፣ በጣም ነው የምወድሽ በማለትም እንግዲህ አለምነሽ ትሁቴን የሚሰማትን ስሜት አደነቀችላት። ሌላው አሁን ላይ እንግዲህ ናቲ ንደተኛ ቢሆንም ግን ደግሞ ቤቲን በጸባይ ለመቅረብ ዝግጁ በሆነበት አጋጣሚ እንግዲህ የተፈጠረው ነገር ቤቲና እሱ ውጭ ወጥተው መጥተው አቶ ገዙ ቁጭ ብሎ ተናዶም ነበረ። ለምን ቢባል ሁለቱ ወክ አድርገው መጥተው ቤቲ አሁንም አልቆየችም። ከጓደኞች ጋር ቀጠሮ አለኝ ብላ ለመሄድ ስትነሳ የት ነው የምትሄጂው? እኔ አብሬሽ መሄድ አለብኝ ሲላትም በፍጹም አታደርገውም፣ ማልፈልገውን ነገር አስገድደህ እንዳደርግ አታደርገኝ ስትለውም አርፈሽ ተቀመጪ፣ ባለትዳር ነሽ፣ እኔ ባለቤትሽ አብሬሽ ቢሄድ ምንድን ነው ችግሩ ሲላትም አይ አልፈልግም በቃ አለችው። እንግዳውስ አርፈሽ ተቀመጪ ሲላትም ጥላው ሄደች። አምሽታ እንግዲህ ወደ 4 ሰዓት ስትመጣ ሰዓቱን አይተሸዋል አላት ተኝቶ እና አመሸሽ አትለኝም ከዚህ በላይ አለች። ቻናሉን ሰብስክራይብ